ኤፍራታ ያላሰበችውና ይሆናል ብላ ያልጠበቀችው ነገር ገጠማት። አቤል እያስፈራራት እንደሆነ ሁላችንም እናውቃለን። ግን ደግሞ ሌላ ሌላ የእግር እሳት አሁን ላይ መቋቋም አቅቷታል። በጣም እያለቀሰች ነው። እናም አቤል እያስፈራራ እዚህ ቤት ካልኖርኩኝ የናታንን ሁሉ መረጃ አውጥቼ ለፖሊስ ሰጠዋለሁ፣ ያለያ ግን ማሳመን አለብሽ ሲላትም ነበር። ኤፍራታም ማሳመን እንደማትችልና ይህን ነገር ደግሞ መቼም እንዳያስበውን ብትነግረው፣ ነገር ግን ሌላ ምስጢር ሌላ ነገር ይዞባት መጣ። አሁን ላይ ኤፍራታ በጣም ደክሟታል፣ በጣም አቅቶታል። ምክንያቱም አንዱን ስትለው አንዱን ለናታን ብላ ያልገባችበት ጉድጓድ የለም። ነገር ግን ያ ሁሉ ነገር ብታደርግ አልፋ የማትወደውንና እንዲሁ እንኳን አይደለም ልታገበው ለዓይኗ ማየት የምትጠላውን ያፌትን አግብታ ትኖራለች። ነገር ግን አሁን ላይም ቢሆን ያላሰበችው ነገር ደርሶባታል። ጭራሽ ይህን ነገር መቋቋም አትችልም። በአቤልም ብዙ ነገር የደረሰባት ነው። አሁን ላይ ኤፍራታ ግራ ተጋብታለች። ኤፍራታ ብዙ ጊዜ ብቸኝነትና እንዲሁም ደግሞ ዘመድ አልባ ምንም ወላጅ አልባ ቤተሰብ የሌላት ሆና ነበር የምታስበው። ዛሬ ግን ምንም እንኳን ቢሆን ገኒ እናቷ መሆኗን እንኳን ብታቅ ከገኒ ጋር ተገናኝታ የእናትነትና እንዲሁም እንኳን ለምን ይህንን ነገር እስከ ዛሬ እንደደበቀቻት መናገር ወይንም ደግሞ መጠየቅ አልፈለገችም። ይህን ነገር ደግሞ ማድረግ የማችልበት የራሷ የሆነ ምክንያት አላት። መጀመሪያ ሁሉን ነገር አሳልፋ ለናታን መስጠት ነበረባት እና ስለዚህ አሁን ላይ ያፌት ደግሞ የትም ቦታ እንድትሄድ አይፈልግም። እሷ ከወጣች ግን ነይ ልግደልሽ፣ ነይ ልነቅሽ ነው የሚላት። ይሄ ራሱ አንድ ፈተና ሆኖባታል። የፈለገችበት ቦታ መሄድ አትችልም። አሁን ላይ በጣም ችግር ውስጥ ገብታለች። ታ ምንም እንኳን ነፍሰ ጡር መሆኗን ብታቅም ግማሽ ደስታ ቢሆንም ግማሹን ደግሞ ሀዘን ነው። ምክንያቱም ደግሞ የናታንና የያፌት የማን ልጅ እንደሆነ እንኳን አታቅም። ያፌትና ናታንም በቅርቡ ወንድምና ወንድም መሆናቸውን ታውቃለች። የዲኤንኤን ምርመራ አስመርምራ ውጤቱን እየጠበቀች ነው። አሁን ላይ የዚህ ሀሳብ ራሱ በቃ የማን ይሁን ልጁ? እንደገና እነዚህ እንዴት ሁለቱ ወንድምና ወንድም ከሆኑ እንዴት ሊሆን ነው እያለች ግራ ተገብታለች። ጽዮንም ደስ ቢላት እንኳን አሁን ላይ ወንድሜ ልጅ ሊያገኝ ነው፣ በቃ የወንድሜ ልጅ ነው ማለት ነው ስትላትኝ፣ አይ አንቺ ምን አለብሽ? ምን ያማለያ በሁለቱም በኩል አክስት ልትሆይ ነው። ፈጣሪ ብሎ ያፌትና ናታን ወንድምና ወንድም ከሆኑ በሁለቱም በኩል አክስት ትሆኛለች እያለች እኔ ብላኝልኝ እንጂ እያለች ታስባለች። ዛራም ወንድሟን ለመቅረብ ትፈልጋለች። ነገር ግን ደግሞ ወንድሟ በፍጹም ሊያቀርባት አይችልም። እናም ለ2 ዓመት የተዘጋ በር ለመክፈት ትፈልጋለች። እስኪ ወንድሜ ዛሬ ክፍልህ ልየው ምንድን ነው ግን ያለው ብላ ስትል በሩን ልከፍቶ ስትል ግን አልቻለችም። ቆይ ግን ወንድሜ ምን ቢያደርግ ነው እንደዚህ ክፍሉን እየቆለፈ የሚሄደው? ለምንድን ነውስ ሰው እንዳይገባ የሚፈልገው? ቆይ ውስጥ ምን አለ እያለች አሁን ላይ ጥርጣሬ ውስጥ ገብታለች። እናቷንም እየተጠራጠረች ነው። ምንም እንኳን እናቷ እያሳመነቻትና እንዲሁም ደግሞ ወንድሟ አባቱን እንደገደለ እያደረገች ብትሆንም አሁን ላይ ግን እናቷ እንደሆነች እየተጠራጠረች ነው። እናም ወንድሜ እባክህን ለምንድን ነው ግን የማታወራይ? ለምንድን ነው ቁጭ ብለን የማንነጋገረው? ትለዋለች። እህቴ አንቺ ምንም ነገር የምታውቅ የለም። አንቺ ማለት ነጭ ወረቀት ነሽ። እባክሽን ዝም ብለሽ ተቀመጭ፣ ከኛ ከተደረብሽ ትመረዣለሽ ይላታል። ቢንያምም ለጽዮን ቃል ገብቶላታል። መቼም ቢሆን ላልለይሽ ጽዮን አሁን ላይ ተጣልተው ከቢንያም ጋር ይህን ጊዜ ማሳለፍ በጣም ስለከበዳትና እንዲሁም ራሴን እንዳላጠው ፈርቻለሁ። አሁንስ በጣም ደክሞኛል፣ አልቻልኩም እያለች ስትል ነበር። ነገር ግን ደግሞ ይህንን ጭንቀቷን ያየች ቤዛ ለምን እንደዚህ አናረግም ትላታለች። እናም ራሽን ለማጥፋት ሞክሪ ባለቻት መሰረት በዛ መሰረት ስላደረገችም እንዲሁም ቢንያም በድንጋጤ ይቅርታ ብሏትኝ አፈቅርሻለሁ፣ ሁሌም ቢሆን አልለይሽም። ድሮም እኮ አንቺ እድል አልሰጠሽኝም እንጂ እኔ እኮ ጨክኝ አይደለም። እውነት ይመስልሻል ጽዬ? እኔ እኮ ውሸቴን ነው ሲላትም ነበር። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው
ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም ሐረግ ድራማ ቀጣይ ክፍል ዛሬ ይለቀቃል ማለት ነው። ሁላችሁም ቀጣይ ክፍል ሐረግ ድራማ ይለቀቅ እያላችሁ ዛሬ ከተለቀቀ 3 ቀን ሆኖታል ማለት ነው። ነገር ግን ዛሬ ግን ይለቀቃል። ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። በክፍል 98 ላይ ያያችሁትን እንግዲህ ሁላችንም ያየነው ነገር ጺና እንዲሁም ደግሞ ቢኒ እንደታረቁ ነው ያየ ነው። ምክንያቱም በውሸት ማለትም እንግዲህ የውሸት ቤዛ የማይሆን ነገር ማለትም የሚታረቁበትን መንገድ ነው ዞር ዋሽታ ነበረ። እናም በዛ ምክንያት ጺና እንዲሁም ቢኒያም ታርቀዋል ማለት ነው። ቀጣይ ደግሞ የሚሆነው አቤልና ያፌት ናቸው ማለት ነው። አቤልና ያፌት ተፋጠው ነበረ። ምክንያቱም ሆረር ፊልም እያየ እየጮኸ በለው በለው ገለው እያለ እንዲሁም ደግሞ ሪሞት ይዞ ኤፍራታ በጣም ፈርታ ነበር ማለት ነው። እናም እየጮች እያለ እሱ ግን ሊሰማት አልቻለም። አለማየት ትቻለሽ የራስሽ ጉዳይ እያለ ሲላትም ነበረ። እናም ያፌት እታች ሲመጣ የኔ ንግስት እያለ ሲመጣ ያፌት እንግዲህ ያገኘው አቤልን ነው ማለት ነው። አቤልን ሲያየው በጣም ነበር የተናደደው። አንተ የማትረባ እዚህ ደግሞ ምን አባት ሰራለ ሲለውም ነበር ማለት ነው። ሆኖም ግን እንደዛም እያለ ነበር ያለቀው። አቤልን ምን ያደርገዋል? እንዲሁም ደግሞ በተለይ አቤል እንደወገው ካወቀ ያፌት ይህን ካወቀ ምንስ ያደርገዋል? ሁላችሁም አሰባችሁን ኮሜንት ላይ አስቀምጡ ማለት ነው። እውነት ለመናገር እንደው ቢኒያ ማለትም አቤል እና ያፌት ልኩን ሲሰጠው ማየት እፈልጋለሁ። ጽዮንና እንዲሁም ኤፍራታን እየተጫወተባቸው ነው ያለ አሁን ላይ። ነገር ግን ሁሉም ነገር ሚስጥሩ የሚፈነዳ ይመስለኛል በቀጥ